አርሲ አካባቢ ላይ የወለጋ ዞን አልበቀበል ነገር ሁሉ የተፈጠረ ነበር። ይሰጣሉ ወይ ስልጣን ይሰጣሉ ወይ እዚህኛ ዞን ወለጋ አካባቢ ላይ አርሲ ሰው መጥቶ ስልጣን አመራር ይዛል ወይ አካባቢያዊነትን እየፈጠረ ነበር። አማራ ክልል ሲመጣ የሸዋ ሰው ጎጃም ላይ ሄዶ ይሾማሉ ወይ? በፍጹም የለም እንደዚህ። ይሄ ኢትዮጵያዊነትን አፍርሶ የብሔር ማንነትን እያገነገነ ማመጣውን በደምና በቋንቋ ላይ የተመሰረተውን የኢትዮጵያ ፌደራል አከላለል ጥያቄ ውስጥ መግባቱንና ከስሩ የተመነቀረ መሆኑን መረጃዎች እየወጡ ነው። ሌላ ችግር ተፈጥሯል። የተፈጠረው ችግር ምንድነው? ሃይማኖት አባቶች ተቃውሞ አምጥተዋል። ህወሓት ላይ ህወሓት ቤተክርስቲያንን መድፈር ጀምሯል። ቤተክርስቲያን ውስጥ ጦር ዘሎ እየገባ ቤተክርስቲያን ማለት የማንም መሸሸጊያ ነች። ማንም ሊገባ አይገባም። አስመራ አደገኛ ነገር ተፈጥሯል። የሻዕቢያ ነባር አመራሮች መካከል መከፋፈል ተፈጥሯል። የሻዕቢያ ደጋፊዎች እየጎመዘዛችሁ ቢሆን ዋጡት። ምንድነው ይሄ መከፋፈል? እንዴት ተፈጠረ? ምንም የትግሉን እውቀትና ግንዛቤ የሌለው የከተማ ተወለደ ምንም እዚህ ሂደት ውስጥ ማቆን ኤርትራ ሻዕቢያ እንቅስቃሴን ማቅሰው የፕሬዝዳንቱ ኢሳያስ ልጅ ወደ አመራር መምጣት የለበትም። ፕሬዝዳንቱ መተካትም ካለበት ከሁለተኛው የሻዕቢያ ጄኔሬሽን ውስጥ መተካት መቻል አለበት የሚል እንቅስቃሴ መጣ። ይሄ ነው ጸብ መጣ። ለመላው ቤተሰብ ደረጃውን የጠበቀ የመኖሪያ መንደር እንዲሁም ነግዶ ለማትረፍ አሊያም ለማከራየት ታስበው እየፈለጉ ነው? ይህ ትክክለኛው ጊዜና እርሶን የሚመጥን ቦታ ነው። እንደ ወትሮ ለደንበኞች ጥያቄ ተገቢ መልስ የሚሰጠው ድርጅታችን አሁንም ለመጨረሻ ጊዜ የንግድ ሱቆችን በደራችሁ መሃል መርካቶ አሊያም የመኖሪያ ቤቶችን ባሸበረቀችው ፒያሳ ሲያቀርብሎ በታላቅ ደስታ ነው። ደረጃውን የጠበቀ የንግድ ሞል በመሃል መርካቶ በ11 በ16 በ22 እና በ32 የካሬ ስፋት በፈለጉት የወለል አማራጭ በ440 ሺህ ብር ቅድመ ክፍያ አሊያም በ1.7 ሚሊዮን ብር ጠቅላላ ክፍያ ጀምሮ በቅናሽ መግዛት ይችላሉ። የምንሸጥላችሁ ሱቅ ደረጃቸውን የጠበቁ የጋራ መገልገያዎችን ያሟላ ሲሆን ሞሉም በኔት ኤሪያ ብቻ በመረጡት ወለል ላይ በመሆኑ ልዩ ያደርገዋል። የእርሶ ፍላጎት የመኖሪያ ቤት ከሆነም ውስን ቤቶች በቀሩን በታሪካዊቷ መሃል ፒያሳ ከባለ 1 እስከ ባለ 3 መኝታ በፈለጉት የወለል አማራጭ ማግኘት ይችላሉ። ልብ ይበሉ፣ ይሄ የማይደገም ዕድል ለሚቀድሙ 20 ደንበኞች ብቻ ስለሆነ ፈጥኖ በድርጅቱ ስልክ በ0993337777 ላይ ፈጥነው ይደውሉ። ሰላም ጤና ይስጥልን ውድ የኢትዮ ውይይት ልዩ ዕለታዊ ዝግጅት አድማጭ ተመልካቾች፣ ይህ ልዩ ዕለታዊ ዝግጅት ሰኞ በኔ የሚዘጋጅ ዝግጅት ነው። በዛሬው ልዩ ዕለታዊ ዝግጅት ላይ 3 መሰረታዊ አጀንዳዎችን እየቀርብ ያለው የመጀመሪያው በደምና በቋንቋ ላይ የተመሰረተው ፌዴራሊዝም መፍረስ መጀመሩ በይፋ ፍንጮች ወጥቷል። ኦሮሚያ ወደ 6 ጓዳዎች ወይ ደግሞ ጎላ በሚል ተዋቅሯል የሚል መረጃ ወጥቷል። ምንድነው የተደረገ ያለው? የብሔር ፌዴራሊዝም አበቃለት ወይ? ምንድነው የብሔር ፌዴራሊዝም ይዞ የመጣብን? ብሔር ፌዴራሊዝም በመሄድ ውስጥ ምን ጥቅም ይመጣል የሚለውን ነገር በስፋት እዳስሳለሁ። እንደዚሁም ደግሞ ይሄ ብሔር ፌዴራሊዝም በፍጹም መነካት የለበትም ያሉትም ወገኖች ወይ ግለሰቦች አደባባይ ወጥቶ እየጮሁ ነው። የነዚህ ሰዎች ጩኸት እስከ ድረስ ነው? ለምንድነው ጩኸታቸው የሚለውን ጉዳይም በስፋት እንዳስሳለን። ይህ የደም ወይ ደግሞ ቋንቋ ላይ የተመሰረተ ፌዴራሊዝም በመነሳቱ በመገፈፉ የኢትዮጵያ ሕዝብ ምን ጥቅም ያገኛል? እነማን ይከስራሉ? የሚለውን ጉዳይ በስፋት የሚሄድበት ሆናል። በሁለተኝነት ደረጃ ያስኩት የትግራይ እናቶች አመጽ ወጡ፣ እምቢ አሉ፣ ልጆቻችን አንነጠቅም ብሏል። የሃይማኖት አባቶችም ተቃውሟቸውን ገልጸዋል። ምንድነው ከወደ ትግራይ የተፈጠረው? ይህ ጉዳይ ወዴት ያመራል? ህወሓት እንዴት ይህን ጉዳይ ሊቆጣጠር ይችላል? ወይስ ህወሓት ላይ ምን ይዞ ይመጣል የሚለውን ነገር በስፋት እንዳስሳለን። በሶስተኝነትና በመጨረሻ ላይ ከወደ አስመራ አዲስ መረጃ ወጥቷል። ሻዕቢያ አመራሮች መካከል መከፋፈል ተፈጥሯል። የተከፋፈሉበት ምክንያት በምንድን ነው?
ይሄ የተከፋፈለው ክፍፍልስ ምን ሊያመጣ ይችላል የሚለውን ጉዳይ በስፋት እዳስሳለሁ። እናንተም ለሚቀጥሉ ግማሽ ሰዓታት ኢትዮ ውይይትን ሰብስክራይብ እያደረጋችሁ ይሄ ውይይት ደግሞ ለብዙ ሰዎች ተደራሽ እንዲሆን ላይክ ሼር እያደረጋችሁ አብራችሁን ቆይታ እንድታደርጉ እየጠየቁ ቀጥታ ወደ መጀመሪያ አጀንዳዬ እሻገራለሁ ማለት ነው። እንግዲህ የመጀመሪያ አጀንዳ ለዘመናት ሲጠየቅ የነበረው ይሄ ኢትዮጵያዊነትን አፍርሶ የብሔር ማንነትን እያገነገነ የመጣውን በደምና በቋንቋ ላይ የተመሰረተውን የኢትዮጵያ ፌዴራል አከላለል ጥያቄ ውስጥ መግባቱንና ከስሩ የተመነቀረ መሆኑን መረጃዎች እየወጡ ነው። ይህ መረጃ ከየት መጣ? ምንድነው የተባለው? ከየት ወዴት ነው ብሎ ነገር ትንሽ ለመግቢያ የሚሆን አንድ የተወሰነ ነገር ላንሳላችሁ። ባለፉ 27 ዓመታት ወያኔ መራሹ ኢህአዴግ ህገ መንግስቱን ያጸደቀበት ህገ መንግስት በመጀመሪያ በጥላቻና ጨቋኝ ተጨቋኝ ትርክት ላይ ቆሞ እንደሆነ የሚታወቅ ነው። ይህንን እሳቤን ለማሳካት ሲባል ክልሎችን አዋቅሯል። ክልሎች ሲዋቀሩ በአስተዳደር ምቹነት በመልካም ፍቃድ ሳይሆን የተዋቀረው በዋነኝነት በቋንቋና በደም በማንነት ላይ መሰረት አድርጎ የሆነ ክልል ተዋቀረ። ያ ክልል ውስጥ ባለቤት መጤና ባለቤት ያለበት መጤው ንብረቱን በተፈለገው ሰዓት ሁሉ የሚቀማ የሚፈናቀል የመስራት ሞራል የተነሳ እንደ ሌላ አገር ውስጥ አሜሪካ የሚኖር ወይ ደግሞ አረብ ሀገር ውስጥ የሚኖር ኢትዮጵያዊ እንኳን ከዚህ የተሻለ ሞራልና በሆነ ነው የምሰራው አገሬ ነው ብሎ አሁን ግን ይሄኛው አገር የሚባል ነገር የሱ እንዳልሆነ እያወቀ የሚኖርበትና ይሄንንም በተጨባጭ 1 ሚሊዮን ኦሮሞዎች ከሶማሌ ተፈናቅለዋል። ክልል ሀብታቸውን ንብረታቸውን ጥሎ ይሄ ነው መጤና ነባር የሚባለው ነገር ስናሳይ ትግራይና አማራ መካከል የተፈጠረው ነገር የሚታወቅ ነው። ደቡብ ክልል የቀድሞ ደቡብ ክልል ውስጥ ለዘመናት የኖሩት ኢትዮጵያኖች ቤታችሁ አይደለም ተብሎ ጉራ ፈርዳ ባዶ እጃቸውን ተባሯል። ተመሳሳይ ነገሮች በተለያየ ጊዜ ተፈጥሯል። ይሄ ነው መጤና ነባር የሚባለው ኮንሰፕት ማለት ነው። በዚህ ደረጃ የተዋቀረው ፌዴራሊዝም ቀን መሸበት ባለፈ አገራው ምክክር ባወጣው መረጃ ላይ ወይ ደግሞ አጀንዳዎችን ሲያቀርብ ጭምቅ አድርጌ 8 አጀንዳ አቅርቤያለሁ ነው። ከዛ ውስጥ አንዱ እኔም እዚሁ መድረክ ላይ ሰርቼበታለሁ። ምንድነው የምለው? አዲስ ክልል እንዴት ይዋቀር የሚል ጥያቄ ነው። እሱ ከየት መጣ ነው? የኢትዮጵያ ህገ መንግስት አንቀጽ 46 ንዑስ ቁጥር 2 ላይ ክልሎች እንዴት ይዋቀሩ የሚል እንደ ክራይቴሪያ የሚመስል ነገር ያስቀምጣል። ምንድነው የምለው እዛ ላይ? በመልክዓ ምድር ይላል መጀመሪያ። ከዛ ቀጥሎ ቋንቋ ያስቀምጣል እንደ መስፈርት። ቀጥሎ ማንነትን ይፈጥርና ቀጥሎ የህዝቦች መልካም ፍቃድ ይላል። ይህ እንደ ክራይቴሪያ ተቀመጠ ነው። አንዳንድ ቦታዎች ላይ ጂኦግራፊን የሚመስል ቀድሞ ደቡብ ክልል አካባቢ ላይ አይተናል። ከዛ ውጪ ግን 90% ኦፍ የኢትዮጵያ ክልል የተዋቀረበት በቋንቋና በማንነት ላይ የተመሰረተ ነው። ይሄ ክልል ለዚህ ብሔር ተብሎ ከዛ ውጪ ያለው ብሔር አገሩ አይደለም። በኩልነት ማንኛውም የፖለቲካ መብቱን ኤክሰርሳይዝ ማድረግ አይችልም። ይሄ በተደጋጋሚ ተናግሬያለሁ። በአማራ ክልል ውስጥ የነበረ አንድ የትግራይ ተወላጅ ፖለቲካል ስልጣን መያዝ ይችላል ወይ? ኦሮሚያ ውስጥ ያለ አንድ አማራ ተወላጅ ይሄን ማድረግ ይችላል? ይሄ ፌዴራሊዝሙ ይዞ የመጣ ጣጣ ነው። እሱ ብቻ አይደለም፣ ተው ስልጣኑ ይቅርበት። በነፃነት ሀብት አፍርቶ ማንም ሳይቀማው በነፃነት የመኖሩ ጥያቄ ውስጥ ሲገባ አይተናል። በአደባባይ ምስጢር ነው። ስለዚህ ይሄንን እንዴት እናሻሽል ወይ ደግሞ አወቃቀሩ በምን ላይ ይሁን የሚል ነገር ውይይት አቅጣጫ ይሆናል ተባለ ሲባል ኦኬ ፕራይመሪሊ መሆን ያለበት የአስተዳደር ምቹ መሆን መቻል አለበት። ሁለተኛ የማህበረሰቡ አብሮ ኢኮኖሚ መሰረቱ ይያዛል ወይስ አይያዝም የሚል ነገር መሆን መቻል አለበት። ትልቁ መሰረታዊ ባል የተረሳው
እንደ ዋነኝነት ተደርጎ እንዲዋቀርና ከዛ በኋላ በሚዋቀሩ ውስጥ ዜጎች በፌደራል ህግ የሚያጎናጽፋቸውን ራስን በራስ የማስተዳደር መብታቸውን ባህላቸውን ቋንቋቸውን የመጠቀም ምንም ጥያቄ ውስጥ የሚገባ ጉዳይ አይደለም የሚል ነገር ተነሳ። ኦኬ ከዚህ ጋር ተያይዞ እንግዲህ አዲስ ነገር የተፈጠረው ነገር ምንድነው? ኦሮሚያ ወደ 6 ጎላዎች ወይ ደግሞ ጓዳዎች ተከፋፍሏል የሚል መረጃ ወጣ። ይሄ መረጃ መንግስት ደጋፊ የሆኑ ወገኖችም በአደባባይ አውጥቶታል። ስለዚህ ይሄ ጉዳይ ወደንም ጠላንም እውነታ አለው በሚል ነገር አመን ነው። ምንድነው እስቲ የሆነው ነገር ስናይ ይሄ ወደ 6 ሲዋቀር ከዚህ ፊት ዞኖች የነበሩት 4ቱ የወለጋ ዞኖች በአንድ ጎላ ወይ ደግሞ ጓዳዎች ኦሮሚያ ጓዳ ተብሎ እንዲቀመጡ፣ 2ቱ ሐረርጌዎች በአንድ ላይ አርሲ ባሌና እስትና ወስት አርሲና ባሌ የሚለው በአንድ ስር እንዲገባ፣ ሻዎች አንድ ስር እንዲገቡ፣ ልባቦር በደሌ ጅማ በአንድ ስር እንዲቀመጡ፣ እንደዚሁም ደግሞ ጉጂና ቦረና በአንድ ስር እንዲገቡ ተባለ። ከዛ የነዚህ መሪዎች በኦሮሚያ ክልል ደረጃ ምክትል ፕሬዝዳንት ይሆናሉ ነው የተባለው። ኦኬ ይሄ ሲመጣ ብዙ ጨዋታ ተነሳ። ብዙ ሳይሆን በተለይ በነበሩት ብዙ አይደለም፣ ይቅርታ አድርጉልኝ። አንድ ሰው ነው ጨዋ። አንድ ሰው እንደ ብዙ ጨዋ፣ ጀዋር እንደ ብዙ ጨዋ። እሱ ብቻ ነው ያየሁት። የገዛ ጓደኞቹ ራሱ ትላንትና ይሄን ነገር የሚደግፉ የሚመስሉ ራሱ እባክህ ወንድሜ ጀዋር ተረጋጋ፣ ይሄ ነገር እኮ ውስጣዊ ችግር ምንም ብንናገርም ያወቃቀር ችግር ፈጥሯል። ዊዘን ኦሮሚያ ራሱ በየአካባቢ መከፋፈል ፈጥሯል። ወዴት ሄዶ ነበር? አደገኛ ነገር እኮ ነው የፌደራል አወቃቀር እኮ። አርሲ አካባቢ ላይ የወለጋ ዞን አልበቀበል ነገር ሁሉ የተወጠረ ነበር። ይሰጣሉ ወይ ስልጣን ይሰጣሉ ወይ እዚህኛ ዞን ወለጋ አካባቢ ላይ አርሲ ሰው መጥቶ ስልጣን አመራር ይዛሉ ወይ አካባቢያዊነትን እየፈጠረ ነበር። ይሄ ደግሞ ሄዶ አድሮ ውሎ እንዳውም ኦሮሞን በደንብ ሊከፋፍሎ ይችላል። አማራ ክልል ሲመጣ የሸዋ ሰው ጎጃም ላይ ሄዶ ይሾማሉ ወይ? በፍጹም የለም እንደዚህ አይነት ነገር። የጎጃም ሰው ጎንደር ማዕከላዊ ጎንደር ዞን ሄዶ ይሾማሉ ወይ? አይሾምም። ስለዚህ ይሄ በጊዜ ካልተሰናበት ነው እንደ ሶማሊያ ያደርገናል የሚሉ ወገኖችን ብቅ ብሏል። ኦኬ እስቲ የኢትዮጵያ ፌደራሊዝም ምንድነው ችግሩ? ቻሌንጁ ምን ነበረ? አሁን የሚፈጠረው አወቃቀር ይሄንን ችግር ይፈታል ወይስ አይፈታም የሚለውን ነገር 3 መሰረታዊ ነገሮችን ላንሳ። አንደኛ በጣም ሁላችንም የምንስማማበት አንጎሉ የሚሰራ ሁሉ የሚስማማበት እቺ አገር የጋራችን ነው መቀጠል አለበት ብሎ የሚያስብ ኢትዮጵያዊ ኢትዮጵያን በትኜ የግብጽና የሶማሊያ መጫወቻ አረጋለሁ ብለው አያስቡ። ነገር ግን ሀገራችን ነው። ሀገራችን ምንም ብትሆን መቀጠል አለባት። ችግራችን በውስጧ በሷ ጥላ ስር ፈተን እንኖራለን ብሎ ሐሳብ ያላቸው ሰዎች ይሄን ጥያቄ ሁሉ ጊዜ ይረዱታል። ምንድነው? የብሔር ማንነት ከአገራዊ ማንነት በላይ ገዝፎ ሄዷል። ይሄ ደግሞ ምን ይዞ ሊመጣ ይችላል? መለያየትን ያመጣል። ሰው አገራዊ ማንነቱን የሚለውን ነገር እየረሳ የብሔር ማንነቱ ገኖ ሲሄድ በብሔር መሰረቱ አገርን ሊመሰረት የሚለው ኢትዮጵያን የመበተን የነ ግብጽ ራዕይን አስፈጻሚ ይሆናል። ዝም ብለን ያለን ባይዞ ግብጽን የምንጠራው እኮ ምንድነው መሰላችሁ? ኢንተረስት እዚህ ስላላቸው ኢትዮጵያ ከተበተነች አይደለም እዛ የሚሄደውን አባይ እዚህ ያለውንም አባይ መጥቶ ቱቦ ቀጥሉልሃል ማለት ነው። ለምን አንተ ተበታትናላ እርስ በርስና ጫውታው። ከዛ በኋላ እኮ ምንም በሰላም አደረ ምናምን ነገር የለም። ብልጽግና የለ፣ ትምህርት የለ፣ ነግዶ መኖር የለ፣ ምን የለ። በቃ አለቀ። እዛኛው ሀገርና የኛው ሀገር ተደራጅቶ መለባለብ ነው የሚሆነው። ያኔ አይደለም አባይን እዛ መጠን ቀነሰ ጨመረ እዚህም በቱቦ ቀጥሎ ይዞ ይሄዳሉ ማለት ነው። እንደዚህ አይነት ነገር ሊያመጣ ይችላል። ለዚህ ነው ግብጽ መጫወቻ እንሆናለን የሚባልበት ምክንያቱ። ሁለተኛ የሶማሊያ ጉዳይ ነው አለሳ። ሶማሊያ ግሬት ሶማሊያ ህልም ዛሬም አልቀረም። እኛ ዋንስ ይሄ አገራ ብሔር ማንነቱ ገኖ ወጣና መከፋፈሉ መለያየቱ ከተፈጠረ ከዛ ምንድነው የሚሆነው? ግሬት ሶማሊያ ይመጣና እንደጠየቀው ድረስ እንግዲህ እስከ አዳማ ድረስ ይቀበለናል ማለት ነው።
ከዛ ሰዎች ሄዶ እንግዲህ ያለ ማንነታቸው ሌላ ማንነት ተጭኖባቸው ሌላ ጣጣና ሌላ ውጥንቅጥ ነው የሚፈጠረው ማለት ነው። ስለዚህ ይሄንን የሚደግፉት የዚህ ሁለት እቅድ የዚህ ሁለት ኢትዮጵያን ባልካናይዜሽን ብቻ አለ በሰላም ባልካናይዝድ መሆንን አገር ሆኖ መኖር የሚቻል ቢሆን አንድ ኦፕሽን ነበር። ነገር ግን እልቂት መሬት እንዲሆን የሚፈልጉ የኢትዮጵያ ታሪካዊ ጠላቶች ፍላጎት ለማሳካት የሚፈልጉ ሰዎች ይሄንን ነገር ይቃወማሉ። ቀሪው ኢትዮጵያዊ ግን አገር የለኝም መኖሪያ እዚህ ነው ብሎ የሚያምን ግን ይሄንን ጉዳይ ሁሉ ጊዜ ያሳስበዋል ማለት ነው። አንድ እሱ። ሁለተኛ የተለያየ ብሔሮች መካከል ፖለቲካዊ ፉክክርና ውዝግብን ፈጥሯል። አሁን ያለው አከላለል ምን ማለት ነው? ምንም እኮ አይዲያል አይደለም። ቅድም ለመጥቀስ ሞክሬያለሁ። 1 ሚሊዮን ኦሮሞ ከሶማሌ ክልል የተፈናቀለበት ይሄ ነው ፉክክሩ የሚባለው። አማራና ትግራይ መካከል በወልቃይት በራያ በጠለምት ያ ሁሉ ግድያ እናንተን የሚፈጠረው ያላባራ ነገር ውስጥ የገባ ነው። ይሄ ፌደራሊዝም ያመጣው ነገር ነው። ይሄ ፌደራሊዝምና ማንነትና ደም ላይ የተመሰረተ እኮ አወቃቀር ባይኖር ወልቃይት ወደዛ ሄደ ወደዚህ መጣ ማንም እኮ አይጨቃጨቅ። ለምን? ለአስተዳደር ምቹ እንዲሆን ነው። እዛ ቢሄድም መጤ ተብሎ አይታሰብም። እዚህ ቢመጣም አገሩ ተብሎ የተለያየ ፕሪቪሌጅ የሚደረገው ነገር የለም ማለት ነው። ያን ነው አሁን ለዚህ ነው ዋና መሰረታዊ ነገሩ ማለት ነው። ሌላ ፓርቲዎች ደጋፊዎቻችን በጣም በሚገርም ሁኔታ ዓለም ላይ ያለ ተቃዋሚ ፓርቲ እንዲህ የተሻለ ፖሊሲ አለኝ እኔ ህዝቡን እንዲያርጌ ከችግር አወጣለሁ እንዲያርጌ ሰላም ችግር ጦቱን ይፈታለታለሁ እንዲያርጌ ማንኛውንም አይነት ነገር በሰላም ወጥቶ መግባት ብልጽግናውን አረጋግጥለታለሁ በሚል ነበር የሚወዳደረው። ኢትዮጵያ ውስጥ ግን ብሔሮችን በማነሳሳት ነው መወዳደር ማለት የለም። ስንቶቹ ፖሊሲ ያላቸው ብትገልጣቸው እዚህ ጋር እንደዚህ አርጓል ያኛው እንደዚህ አርጓል የሚል ነገር ነው እንጂ ፓርቲ ይሄን ደግሞ የፈጠረ የፌደራል አወቃቀሩ ነው። በፖሊሲ ሳይሆን የትኛውን ብሔር እንትነትን ይዛል ሲምፓቲ ይዛል በሚል ነገር ነው የሚታየውና ይሄ ሌላ አደገኛው ነገሩ ነው ማለት ነው። ሌላ አስተዳደር ምቹ አለመሆን የአስተዳደር ምቹ አለመሆን ማለት ነው። ሁለት ኤግዛምፕል ብቻ ልስጣችሁ በእውነት አንድ የጅሩ ገበሬ 900 ኪሎ ሜትር ተጉዞ ለህግ ጉዳይ ፍትህ ግልግል ቢጠይቆ በአርዳን ለመሄድ ከ700 ኪሎ ሜትር በላይ 900 እንተሆነ 700 ኪሎ ሜትር በላይ መጥቶ በአዲስ አበባ አቋርጦ ምናምን ነው የሚሄደው። አስቡት ምን ያህል ለወጪ እንደሚጋለ ምን ያህል መንገላታት ውስጥ እንደሚገባ። በተመሳሳይ አንድ ጫፍ ያለ ቦረና ጫፍ ላይ ኬንያ ጫፍ ድንበር ላይ ያለ አንድ የቦረና ሰው ፍትህ ለመጠየቅ ወይ ደግሞ ይግባኝ ግልግል የሚጠይቅ ከሆነ እዚህ አዲስ አበባ ለመምጣት ምን ያህል ኪሎ ሜትር አቆራርጦ ይመጣል? ያው ለአስተዳደር ምቹ ነው። ሪሊ እውነቱን እናውራ፣ አስተዳደር ምቹ ነው። ይሄ ነው ፌደራሊዝም። ፌደራሊዝም ማለት እኮ ሁሉም ነገር እኮ ቦታ ባለበት ቦታ ማግኘት ማለት ነው። ግን የኛ ፌደራሊዝም 600 እና 700 ኪሎ ሜትር ያስጉዛል ማለት ነው። ስለዚህ ይሄ መሰረታዊ ችግሩ ነው ማለት ነው። ኦኬ ይሄን አደጋ እንግዲህ ለመቀነስ ቅድም ያልኩ ነገር መጥቷል። ኦሮሚያን ለአስተዳደር ምቹ እንዲሆን ለብልጽግና ምቹ እንዲሆን መበልጸግ በቀላሉ አካባቢ የሆነ ሰብሰብ ስል አንድ ሪሶርስን በአግባብ ተጠቀማለ፣ ሁለት በደንብ አድርጎ ኢፌክቲቭ አስተዳደር መስጠት ይቻላል። ኢፌክቲቭ ደግሞ ማህበረሰቡም ደግሞ ኢፌክቲቭ ስራ ላይ እንዲወጣ ማድረግ ይቻላል። በዚህ መሰረት ለ6 ቦታ ይዋቀራል ተብሏል። አማራ 5 ቦታ ይዋቀራል። ሌሎችም ክልሎች በዚህ ሂደት ይጓዛሉ ማለት ነው። ይሄ መፍትሄ ተብሎ ቅድም ከዘረዘርኳቸው ችግሮች ውስጥ መፍትሄ ተብሎ እንዲወጣ ማለት ነው። ኦኬ ይህ መደረጉ የተቃወሙ እነማን ናቸው የሚለውን ነገርም ማየቱ ጠቃሚ ይሆናል። እንግዲህ እዚህ ሀገር ውስጥ 2 ቡድኖች ናቸው ያሉ። ቅድም እንዳነሳሁት ሪሊ ፌደራሊዝምን የሚፈልጉ ሀዳውነት አስፈላጊ አይደለም፣ በፌደራል አስተዳደሩ ያልተማከለ አስተዳደር መሆን አለበት የሚሉ ወገኖች አሉ። ሌሎች ግን ይሄን ፌደራል በስም ፌደራል ያልተማከለ መሆን አለበት ይላሉ። ነገር ግን ኮንፌደራሊዝምን የሚመኙ ኢትዮጵያን በሂደት በትነናት በብታኛዋ ላይ አገር እንገነባለን ብሎ የሚቃዡ ወገኖች አሉ። እነዚህ ናቸው አሁን ልክ ተርበነደፈው ፈረስ ይመስል ወጥቶ ቅብጥርጥርጥርጥርጥርጥር እያሉ ያሉት ማለት ነው። እነዚህ ናቸው። ለምን የረጅም ጊዜ እቅዳቸው ተመታ፣ አከርካሪ ተመታ።
የተመታው አከርካሪ ባይ ዘ ዌይ አንድ ወገን ብቻ አይደለም። ውል የሌለው ጥምረት ባለፈ የፈጠሩ ኃይሎች አሉ። በተለይ ውጭ ሀገር ባሉ በፖለቲካ አመለካከት አይገናኙ፣ በታሪክ አረዳድ አይገናኙ፣ እርስ በርስ ራሱ መተጋገል ሲገባቸው አንድ ላይ ተሰባስበን ይህን ስርዓት እንጥላለን ስሉ ኖ ተው እንደዚህ ያጫውታል። የተናገር ምንድነው አልኩ? መጀመሪያ መካከላችሁ ያለውን ነገር አጥሩ፣ ተማመኑ። ይሄ ችግር እንዴት ነው የምንፈታው ብለው ጉዳይ ላይ ድረሱ። ዝም ብለህ መጥተህ ዝም ብለህ ከመጣ በኋላ እዚህ በታን ሌላ ችግር ላይ ችግር ትጨምራለህ መምጣቱ እንኳን ቢችል የሚል በድፍረት ጥያቄ አስተናል። እነዚህ ኃይሎች አሁን የፌደራሊዝም ይፍረስ ሲባል ባንዴ ካሉበት ተበታተኑ። ይሄ ፌደራሊዝም አይበጅም ይላሉ። ቀጥ ብለን ከዚህ ፌደራሊዝም ቀጥለን በኢትዮጵያ ፍራሽ ላይ አገር እንገነባለን የሚሉ ፍላጎት ያላቸው ኃይሎች አሉ። ሌሎች ደግሞ የብሔርን ቁስል እየነካካን የፖለቲካ ስልጣን እናገኛለን ብሎ ጫካም ከተማም የመሸጉ ደግሞ አሉ። እነዚህን ሁሉ ነው እንደ ባቢሎኒያን ቋንቋቸውን ያደበላለቀ ማለት ነው። ይሄ ጉዳይ ብቅ ማለቱ አያችሁ፣ ስንት ነገር ስንት ችግርን በአንድ ምንድነው ፈረንጆች የሚሉ በአንድ ድንጋይ ሁለት ወፍ። አሁን በአንድ ድንጋይ 6 ወፍ ነው የረገፈው። 6 ወፍ እዚህ ሀገር ውስጥ ከመሸገው ውጭ የመሸገው ጫካ የመሸገው እንዳለ በአንድ አተረማመሰው ማለት ነው። ይሄ የፌደራሊዝሙ መለካት ማለት ነው። ሌላ የህወሓት አሽከሮችና የህወሓት እንግዲህ ልጆች ቲፒካሊ እነሱም ከቦታቸው ነዘራቸው። ገና ነው የምነዘሩት አሉ ሚዲያ ውጭ ሀገር የተቀመጡ ህወሓት ወጥቷሽ ምን ያስቀመጣቸው ይሄ ወጥቶኝ ነገር ሲያወግዙት እንሰማለን። ለምን በቃ ህወሓት ይሄ ፌደራሊዝም ከመከነ ህወሓት እኮ የለም አሁንም አልቆለታል። በቆመው ከዛው ሳይንቀሳቀስ ባለበት ይቀበራል ማለት ነው። ባለበት ነው የሚቀበሩ። መተኮስ የማይቻልበት ሁኔታ ሊፈጠር ይችላል። ስለዚህ ይሄ ፌደራሊዝም ይሄን ሁሉ ነገሮችን አፈርድም ያበላ እንዳው እስቲ ወገንተኛ ያልሆነና እነዚህ ይሄ አሁን የተወሰደው እርምጃ ጉዳት አለው ያሉ ሰዎች ምንድነው ያቀረቡ መከራከሪያ? ሁለት መከራከሪያቸውን ሰምቻለሁ። አንደኛው ህዝቡ ጥያቄ የሰላም ጥያቄ ነው እንጂ ፌደራሊዝም ይፍረስልኝ አላለም። አያችሁ ሁሉ ጊዜ እናቃለን ጥሩ አይደለም። ህዝቡማ ይሄን ፌደራሊዝም እኮ ስንት አመት ነው ጠየቅ ነው መጠየቅ ማለት እኮ በተጨባጭ እኮ ሌላ ነገር አይደለም እኮ። ይሄ ፌደራሊዝም ያመጣበትን መከራ ያየን ሁሉ ነገሮቻችን የሚቀዳው ከዚህ ከህገ መንግስቱና ከፌደራል አወቃቀሩ ነው። እውነቱን እናውራ ከተባለ ይሄ ማለት ይሄን ስንል ህገ መንግስቱ ያረጋገጠ የቋንቋ መጠቀም የማንነት ጥያቄ እንደዚህ ነገር እየነካን አይደለም። ነገር ግን ህገ መንግስቱ ይዞ የመጣውን የነባርና የመጤ አስተሳሰብ ግን ሁሉም ኢትዮጵያ ውስጥ ለተፈጠሩ ሜሶች እነሱ ናቸው። ዛሬ ሰላም ይጦት ብለ የምትናገሩ ነገር ሁሉ ምንጩ እሱ ነው። ስለዚህ ሰላሙን እውነትን ነው ሰላም ጥያቄ ካለው አው ፌደራሊዝም ውስጥ ከተስተካከለ ሁሉም ነገር ይፈታል። እሱ ሲፈታ በየመንደሩ ክላሽ ይዞ ምናምን ያዙ ሊቀቁኝ እኛ ነፃ አውጪ ነን ያሉ ሰዎች ሁሉ ይመክናሉ። እውነቱን ለመናገር በአማራ ክልልም በኦሮሚያ ክልልም እንዲህ አይነት እንቅስቃሴ የሚያደርጉ ያውን የተደረባሉ ነገር ተግባራዊ የሆነ ቀን ሁሉ ነገሮች እንደጉም ብን ብሎ ይጠፋሉ ማለት ነው። ስለዚህ ወንድሜ የነገሮች የጸጥታ ችግሩ ህዝቡ የሚጠይቀው ጸጥታ ችግር መሰረቱ የፌደራሊዝም ነው። እሱን ተረዳ ነው። ሁለተኛ ህዝቡ ሳይወያይበት መደረግ አለበት ወይም ብሎ ነገር እንደዛ ብሉ ሰዎች ትላንትና ይሄ ፌደራሊዝም ሲዋቀር አገሪቷ በእንደዚህ አይነት አደገኛ ሁኔታ ውስጥ በሚትገባበት ሰዓት ልክ ህዝቡ እጁን አውጥቶ ይሁን ብሎ ተመካክሮ ያደረገ ነገር አይመስልም። ተነጋገረ የኢትዮጵያ ህዝብ ይሄንን በአገራዊ አንድነትን የሚያጠፋ የብሔር ማንነትን አግኖ የሚያወጣ የነገን ኢትዮጵያን መፈረካከስን መደላደል ያስቀመጠ ፌደራሊዝምን ህዝቡ ይሁንልን ይሳካልን ብሎ አጨብጭቦ ነበር ያስቀመጠው። ይሄም ጥያቄን ወደዛ መልሰናል። እዛው ይመልሱልን። ውድ የኢትዮጵያ ህዝቦች ይሄ አሁን የተባለው ነገር ምንድነው ይዞ የሚመጣው? ሪሊ ሰዎቹ እንዳሉት ችግርን ነው ይዞ መጣ ወይስ የዘመናት ችግሮቻችንን እንቆቅልሾቻችን ነው የሚፈታው? በዚህ ጉዳይ ላይ እስቲ እያንዳንዳችሁ ሐሳብ ውስጡ አንድ ደግሞ ቨርሽን አለ። መንግስቱን ብሎ ለማምታታት ነው ይሄን ነገር ደግሞ የሚያመጣው አደርጎ የሚሉ ሰዎች አሉ። አሁን ለካድሬ ስልጣን ተሰጠ ብለው ነግሯል ራሳቸው። ካድሬ ጋር የደረሰ ነገር አሁን መመለስ ይቻላል ወይ? ኦሬዲ እኮ የኦሮሚያ ካድሬዎች ተወያይቶበታል ብሎ ነው ያወጡት።
መመለስ ይቻላል ወይ ነገር ሪሊ መንግስት ለማምታታት ነው ያመጣው ወይ የሚለውን ጉዳይ ላይ የየራሳችሁን ሐሳብ እንድትሰጡ እየጠየቅኩ ወደሚቀጥለው አጀንዳዬ እሻገራለሁ ማለት እንግዲህ ሁለተኛው አጀንዳ መግቢያ ላይ እንዳስቀመጥኩ ያልተጠበቀው ነገር ከወደ ትግራይ ፈናዳ። ትግራይ ክልል ኤርትራ አንድ የተለመደ ነገር አለ። መቃወም አይቻልም የሚባል በየትኛው አዋጅ እንደተዘጋ አይታወቅም። ካድሬ ያለው ነገር ሁሉ የፈጣሪ ቃል ተደርጎ የሚወሰድበት ሁኔታ አለ። ይሄ መጋረጃ ተቀደደ። የትግራይ እናቶች ልጄን ይዘህ አትድም አሉ። አሁን ይሄ ቀላል ነገር ይመስላል። ምንድነው? ለምንድነው ትግራይ እናቶች ልጄን ይዘህ አትድ ያሉት? አንደኛ ደረጃ ይሄ ኢምፕሊኬሽኑ ምንድነው? ህዝቡ ጦርነቱን የማይደግፍ መሆኑ በታሪክ የሰማነው ደርግ ዱሮ ባሎቻቸውን ቀምቶ ወደ ጦርነት ሲወስዶ ልጆቻቸው ቀምቶ ሲወስድ እናቶች መሬት እየተንከባለሉ ይሸኙ ነበረ የሚባል ነገር ነበረ። አሁን ከዚህ በፊት ትግራይ ክልል ወጣቶች ሲሄዱ እናቶች እየጨፈሩ ይሸኙ ነበረ። ዛሬ ግን ልጄን ይዘህ አትድም ግብግብ ተጀምሯል። ግብግቡ የሚያሳየው ነገር ምንድነው? የትግራይ እናቶች ይህን ጦርነት አይቀበሉም። ለምንድነው የማይቀበሉ? ጦርነት ስለሰለቻቸው ወይስ ጦርነቱ ምንም ፍትሃዊነት የሌለ ለትግራይ ህዝብ የማይጠቅም መሆኑን ስለተረዱት? በዚህ ጉዳይ ላይ ሰሞኑን አንድ የሆነች እንስት ያወጣች ቪዲዮ አይቻለሁ። በእንግሊዝኛ ያቀረበችው ቪዲዮ በፍጹም ጦርነት ለትግራይ ህዝብ አይበጅም፣ እኛም አንዋጋም ስትል በይፋ ትግራይ ቁጭ ብላ ነው ልጅ። ሌላ ቦታ አይደለም ያለችው፣ ውጭ አይደለም ያለችው፣ እዛው ሆና አንዋጋም አንፈልግም ስትል በድፍረት ተናግራለች። ይሄ ከሆነ እውነታ ወጣቱን ቢስላለ ነው እየተገፈፈ ያለው። እናቶች ልጄን አትገፍም በሚል ግብግብ እየገቡ ነው። ወጣቶች አንዋጋም፣ ጦርነቱ ምንም አስፈላጊ አይደለም፣ ትላንትና ተዋግተን አካለ ጎደሎ ሆን፣ ምንም የተገኘ ነገር የለም፣ የዛሬ ደግሞ ከዛ ይባሰ ምክንያትም የሌለው ጦርነት ነው በሚል ነገር መጡ። በእንደዚህ ሂደት ውስጥ ሆኖ ህወሓት አደርጋለሁ እያለ ያለው ጦርነት ይጣፋንታው ምን ይሆናል? አሁን እንግዲህ ጉዳዩ ደኛ ያላመነበትን ሰው ሰብስበ በመሳሪያ አፈሙዝ አዋጋለሁ ብሎ ማሰብ ምን አይነት በ21ኛው ክፍለ ዘመን በዚህ ቴክኖሎጂ ሰዓት ላይ የሰው ልጅ ያላላመነበት ነገር በፍጹም በማይሞትበት ሰዓት ላይ በእንደዚህ ሁኔታ የምታዘጋጀው ጦር ሜት ሊያደርስ ይችላል የሚለውን አይን ጥያቄ ለሞንጆሪኖና ለጀነራል ምግቤ ልክ ያለው በእንደዚህ ሁኔታ እያመጸብህ እናቱ እያለቀሰችብህ ልጁን ቢያለ የዘለለ ከመኪና የወሰድኮና ያሰለጠንኮና ግንባር ላይ ወሰድኮ ልጅ ይዋጋል ወይ? ይሄን ሁለታችሁ መልስ ብትሰጡን በጣም ጥሩ ነው። ሌላ ነገር ሌላ ችግር ተፈጥሯል። የተፈጠረው ችግር ምንድነው? ሃይማኖት አባቶች ተቃውሞ አምጥተዋል ህወሓት ላይ። ህወሓት ቤተክርስቲያንን መድፈር ጀምሯል። ቤተክርስቲያን ውስጥ ጦር ዘሎ እየገባ ቤተክርስቲያን ማለት የማንም መሸሸጊያ ነች። ማንም ሊገባ አይገባም። ይሄ የፈጣሪ ቤት ስለሆነ ማንም ገብቶ ሰውን እንኳን የገደለ ሰው እንኳን እዛ ቢገባ ለመበቀል የሚፈልጉ ሰዎች አይገቡም። ሸሽቶ የገባን ወጣትን የህወሓት ካድሬና ጦር በርን ሰብሮ የገባ ዲያቆናትን እየመዘዘ እየወሰደ ቄስን እየወሰደ ለጦርነት ለማገር ይዞ እየሄዳቸው ነው። በዚህ ጉዳይ ቤተክርስቲያኒቷ ውግዘት አወጣለች። አንደኛ ቤተክርስቲያናችን መደፈር አግባብ አይደለም የሚል ጥያቄ። ሁለተኛ ትላንትና ደርግን እኮ ይገፋል፣ በግድ ልጆችን ያለ አባት አስቀርቶ ወስዶ ጦር ሜዳ ላይ ይጋብንትላል፣ ወጣቶችን ተስፋቸውን ያጨልማል ብላችሁ ነበር የታገላችሁት። ዛሬ ከ30 ምናምን ዓመት በኋላ ከ40 ምናምን ዓመት በኋላ መልሳችሁ ደንበኛ ደርግን የምትሆኑበት ግራውንድ የሞራል ግራውንድ ከየት አመጣችሁ ነው ጥያቄ ያቀረበቻለች ቤተክርስቲያን። እንዴት ከ40 ዓመት በኋላ የሆነ ነገር በጣም ተሻሽሎ እኮ ነው ይመጣው። ተመሳሳይ ሆኖ እንዴት ሊመጣ? ደርግን ጣልኩል ያልከው ሰውዬ መልሰ ደርግ እንዴት ህዝብ ላይ ትሆናለህ? ቤተክርስቲያንም ይደፍር ነበር ደርግ። አሁንም ህወሓቶች ቤተክርስቲያን እየደፈሩ ነው። ደርግ ልጆችን ይገፍ ነበር። እንዳው የሱ ትንሽ ያስኬዳል። የሀገራዊ ሉዓላዊነትን እናት ሀገር ኤርትራ
የባህር በር ጥያቄ የግብፅን ሴራ ለማክሸፍ ነበር ቢገፍ እንኳን። ዛሬ ግን ምግቤና ሞንጆሪኖ ጥቅማቸው ተነካ ተብሎ የትግራይ ወጣት የሚገፈፍበት ቤተክርስቲያን የሚደፈርበት ምክንያቱ ሌላ ምክንያት የለውም። ይሄ ነው ምክንያቱ ማለት ነው። ሰብሰብ ስል ማለት በዚህ ጉዳይ እንግዲህ ከፍተኛ ተቃውሞ ተነስቷል ከህዝቡ ከሃይማኖት ተቋማት። ኦኬ ይሄ ተቃውሞ ምንድነው ይዞ ሊመጣ የሚችለው? እንደለመደው ህወሓት በጉልበት ያመክኗል። እናት እያለቀሰች መልሳ ህወሓትን ልክ ነህ ትለዋለች ወይስ ህወሓት ላይ የሚዘምቱት ኃይሎች ጋር እየሆኑ ህወሓትን እድሜ ለማብቃት የሚፍጨረጨር ቡድን ነው የሚፈጠረው የሚለው ነገር ጥያቄ ነው። ሁለተኛ ባለፈ እኮ ህወሓት ሲበተን ይኸው ምስኪን ገበሬ እኮ ነው ቤቱ የደበቃቸው ከሌለው ነገር ላይ ያበላ እኮ እንትን ያላቸው። አሁን ይተባበራል ወይ? ነገ ጦርነቱ ሊነሳ ይችላል፣ አይቀሬ ጉዳይ ነው። ሲያሳዳቸው ትላንትና ልጁን እያለቀስክ የወሰድክበት አባት ያጠልልሃል ወይ? ይደብቃል ወይ ቤቱ ውስጥ? ይሄን እንግዲህ ዶክተር ደብረጽዮን መልሱ። ለምን ትላንትና ዶክተር ደብረጽዮን ያስታውሳሉ የነበሩበት ቤት ምን አይነት ቤት ውስጥ እንደነበሩ ማለት ያ ገበሬ ከምኑ ላይ ሰጣቸው እንደነበር። አሁን ያ ገበሬ ያረጋል ዳግም እንዲህ እያስለቀስኩ እሱ እናንተ ናችሁ የምታውቁት ጉዳዩን በዛ ደረጃ እንድታይ ነው። ኦኬ ህወሓት ምንድነው የሚያደርገው? ይሄ አመጹ ህወሓትን ወዴት ይወስዷል? ምን አንድ ነጥብ ብቻ ላንሳና ወደሚቀጥለው አጀንዳ ይልሂድ። ህወሓት ይሄ አመጽ አደገኛ አመጽ እስካሁን ድረስ ህወሓት በይፋ ኖ ተብሎ አቅም ከትግራይ ህዝብ በይፋ አሁን አስፈሪነቱ እንዳለ ሆኖ መሳሪያ ታጣቂነቱ፣ ገዳይነቱ፣ አሳሪነቱ፣ ጨቋኝነቱ እንዳለ ታዋቂ ሆኖ ኖ ብሏል የትግራይ ህዝብ። ኖ ያለውን ነገር ቁጭ ብሎ ይጠብቃል ወይስ እቺን ሐሳብ ዳይቨርት ለማድረግ ጦርነት ይከፍታል? ህወሓት ውጤታማ ይሆናል ወይ? ይሄ ነው እንግዲህ ሊሆን የሚችለው። እምቢ ካለ አመጹ እዛው እምብርቱ ላይ ፈነዳበታል። ይሄ እንዳይሆን ደግሞ ጦርነት ቢከፍት መጥፊያ ሆነለታል። ስለዚህ የህወሓት ዕጣ ፈንታ ምን ይሆናል? እያንዳንዳቸው አድማጭ ተመልካቾቼ ህወሓትን የገጠመውን ችግር በተመለከተ ምን ሊያደርግ ይችላል? አመጹ ነው ገፍቶ የሚሄደው ወይስ ህወሓት አመጹን ለመቀልበስ ሰልፍ ጦርነት ይጀምራል? ጦርነት ከጀመረስ መውጫ አለ ወይ? ይሄ ህዝብ እንደዚህ እያመጸበት ሊተባበሩ ይችላል ወይ? እዚህ ላይ የራሳችሁን ጥያቄ ስጡኝ። በድጋሚ ኢትዮ ውይይትን ሰብስክራይብ አድርጉ። ይሄ ውይይትም ለሌሎች ተደራሽ እንዲሆንም ላይክ ሼር ማድረጋችሁን አዘንጉ። ወደ መጨረሻ አጀንዳይ ይሻገራለሁ ማለት ነው። ለመላው ቤተሰብ ደረጃውን የጠበቀ የመኖሪያ መንደር እንዲሁም ነግዶ ለማትረፍ አሊያም ለማከራየት ታስበው እየፈለጉ ነው? ይህ ትክክለኛው ጊዜና እርሶን የሚመጥን ቦታ ነው። እንደ ወትሮ ለደንበኞች ጥያቄ ተገቢ መልስ የሚሰጠው ድርጅታችን አሁንም ለመጨረሻ ጊዜ የንግድ ሱቆችን በደራችሁ መሃል መርካቶ አሊያም የመኖሪያ ቤቶችን ባሸበረቀችው ፒያሳ ሲያቀርብሎ በታላቅ ደስታ ነው። ደረጃውን የጠበቀ የንግድ ሞል በመሃል መርካቶ በ11 በ16 በ22 እና በ32 የካሬ ስፋት በፈለጉት የወለል አማራጭ በ440 ሺህ ብር ቅድመ ክፍያ አሊያም በ1.7 ሚሊዮን ብር ጠቅላላ ክፍያ ጀምሮ በቅናሽ መግዛት ይችላሉ። የምንሸጥላችሁ ሱቅ ደረጃቸውን የጠበቁ የጋራ መገልገያዎችን ያሟላ ሲሆን ሞሉም በኔት ኤሪያ ብቻ በመረጡት ወለል ላይ በመሆኑ ልዩ ያደርገዋል። የእርሶ ፍላጎት የመኖሪያ ቤት ከሆነም ውስን ቤቶች በቀሩን በታሪካዊቷ መሃል ፒያሳ ከባለ 1 እስከ ባለ 3 መኝታ በፈለጉት የወለል አማራጭ ማግኘት ይችላሉ። ልብ ይበሉ፣ ይህ የማይደገም እድል ለሚቀድሙ 20 ደንበኞች ብቻ ስለሆነ ፈጥነው በድርጅቱ ስልክ በ099333 ላይ ፈጥነው ይደውሉ። መጨረሻ አጀንዳ እንግዲህ ወደ አስመራ ነው የሚወስደኝ። አስመራ አደገኛ ነገር ተፈጥሯል። የሻዕቢያ ነባር አመራሮች መካከል መከፋፈል ተፈጥሯል። እንግዲህ የሻዕቢያ ደጋፊዎች እየጎመዘዛችሁ ቢሆን ዋጡት። ምንድነው ይሄ መከፋፈል እንዴት ተፈጠረ ብሎን ልስጣችሁ መረጃው። ባለፈ የኳታር አምባሳደር የነበሩትን ሰው ወስዶ ምክትል ፕሬዝዳንት ማዕረግ ተደርጎ መሾሙ የሚታወሰው። ይሄን ሹመት በተመለከተ 3 መላምቶች ተነሱ። አንደኛው ሪፎርም ሊደረግ ነው የሚል ነገር መጣ። ሁለተኛው ደግሞ የኢሳያስ ልጅ የፕሬዝዳንት ኢሳያስ ልጅ ሆነ አብርሃም ኢሳያስን ወደ አመራርነት እንዲያመጡ ሁኔታ እንዲያመቻቹ ግለሰብ ወደ ስልጣን የመጡበት ምክንያት የሚል ነገር መጣ። በሶስተኝነት ደረጃ ደግሞ ምንም አይነት ሪፎርም ሊካሄድ አይገባም፣ አይችልም፣ ያለው ነገር ነው የሚቀጥለው፣ ምንም አዲስ ነገር የለም የሚል ነገር ደግሞ መጣ። በዚህ ምክንያት በተከፋፈሉ በተለይ
የፕሬዝዳንት ኢሳያስ ልጅን በተመለከተ ሻርፕሊ የሻቢያ ሰዎች ለሁለት ተሰንጥቀዋል። ምን ሆነ ለሁለት ተሰንጠቃቸው? ሁለተኛ ጄኔሬሽን የሚባሉ የሻቢያ ሰዎች እነዚህ የማኔ ይዞ ያሉት በ60ዎቹ ውስጥ ያሉ የሻቢያ አመራሮች እኛ እያለን ምንም የትግሉን ዕውቀትና ግንዛቤ የሌለው የከተማ ተወለደ ምንም እዚህ ሂደት ውስጥ ማቆን ኤርትራ ሻቢያ እንቅስቃሴን ማቅሰው የፕሬዝዳንቱ ኢሳያስ ልጅ ወደ አመራር መምጣት የለበትም። ፕሬዝዳንቱ መተካትም ካለበት ከሁለተኛው የሻቢያ ጄኔሬሽን ውስጥ መተካት መቻል አለበት የሚል እንቅስቃሴ መጣ። ይሄ ነው ጸብ የፈጠረው። ጸብ የፈጠረው ይሄን ጉዳይ ነው ማለት ነው። ነባር አመራሮች ደግሞ ምንድነው ያሉት? ኖ ይሄንን የፕሬዝዳንት ኢሳያስ ልጅ ወደ አመራር ማምጣት መልካም ነው። ይሄ አንዳንዶቹ ሁለተኛ ጄኔሬሽን የሚባሉት የሻቢያ ሰዎች ከሲአይኤ ጋር ትስስር አላቸው። ሪፎርም እንዲመጣ ሊያደርጉ ይችላሉ። ሪፎርም መጣ ደግሞ ከሆነ ሁላችንም ወንጀለኞች ተጠያቂ ነው የምንሆነው። ስለዚህ ይሄን የፕሬዝዳንቱ ልጅ ብናስቀምጦ የተሻለ ይሆናል የነበረውን ለማስቀጠል የሚል አቋም ነው ያዙት። ይሄ ነው እንግዲህ ክፍልፋዩን የፈጠረው። ዲያስፖራ ያለው የኤርትራ ትውልድ ኤርትራውያን ደግሞ ኖ ፕሬዝዳንት ኢሳያስ ልጅ በፍጹም በዚህ ሂደት ውስጥ መግባት የለበትም፣ መሆን ካለበት የሻቢያ ሁለተኛው ጄኔሬሽን ነው ወደ ስልጣን መምጣት አለበት የሚል አቋም መጥቷል። በዚህ ምክንያት የሻቢያ አመራሮች መካከል ከፍተኛ ውዝግብና ጭቅጭቅ እንዳውም ከጭቅጭቅም አልፎ ወደ ሌላ ሊያመራ ይችላል የሚል ነገር ተፈጥሯል። ይሄ በዚህ ምክንያት ያቆረፉ አንዳንዶቹ ሁለተኛው ጄኔሬሽን የሚባሉ ምናልባት ለመረጃ ሲባል ስማቸውን ማንጠራ መፈንቅለ መንግስት ሊያደርጉ ይችላሉ ተብሎ የተፈሩ ያሉ ኮሎኔሎች ጄኔራሎች ሁሉ ተፈጥሯል። ስለዚህ የኢሳያስ መንግስት ሊያበቃለት ነው ወይስ ይሄንን ውዝግብ አሸንፎ መልሶ ከዚህ በፊት የነበረውን አምባገነናዊ ስርዓትን በልጁ ስር አጽንቶ ሊሄድ የሚችልበት ሁኔታ ነው የሚፈጠረው? ሁለት ነገር ነው እየመጣ ያለው። በዓለም አቀፍ በኩል ግን ጫና እየበረታ ነው። አሁንም ስለ ዩናይትድ ኔሽን ራፖርት ተወካይ የተመረ እንትን እያለ ነው ማንሳሌ በፍጹም ውጭ ጉዳይ ሚኒስቴሩ በፍጹም ከዚህ በኋላ ስለ ራፖርተሩ አንቀበልም የሚል አቋም እያያዙ ነው። ምን ማለት ነው? የኤርትራ መንግስት የሚፈጽመውን በደል የሚያጣራና ሪፖርት የሚያደርገው ማለት ነው። ስለዚህ ባለፈ ከአሜሪካ እንትን ይነሳ ማዕቀብ ይነሳለታል ምን ይሆናል የተባለው ነገር የውሃ ሽታ እየሆነ እየሄደ ነው። አሁን ሻቢያ እንደዚህ እንደበሶ የተበጠበጠ ነው ያለው። ወይ ነባሩ አመራሮች አሸንፎ አምባገነቱን አጽንቶ ይሄዳሉ ወይስ ሁለተኛው ጄኔሬሽን የሚባሉት የተሻለ ሪፎርም አምጥቶ የሚጓዙበት ሂደት ይፈጠራል የሚል አደገኛ ውዝግብ መጥቷል። በዚህ መካከል መፈንቅለ መንግስትም ሊፈጠር እንደሚችል መረጃዎች እያመለከቱ ነው። እንግዲህ ሂደቱን ቀጥለን የምናየው ነው። ውድ የኤርትራ በውጭ የምትገኙ ኤርትራውያንም ደግሞ በዚህ ጉዳይ ላይ ያላችሁትን መረጃ እንድትሰጡን እየጠየቅን ምናልባት ይሄ ክስተት እውነት ሆኖ ገፍቶ ከሄደበት ምን ሊዞ ሊመጣ ይችላል? ኤርትራ ውስጥ ለውጥ ሊያመጣ ይችላል ወይስ የባሰ አደጋ ያመጣል? ለቀጠናውስ ምን ሊያመጣ ይችላል የሚለው ጉዳይ ላይ የየራሳችሁን ሐሳብ እንድትሰጡን እየጠየቅኩ የዛሬው ልዩ ዕለታዊ ዝግጅቴን በዚሁ አጠቃላለሁ። በሌላ ዝግጅት እስክንገናኝ ድረስ መልካም ቆይታ